ሰላም ጤና ይስጥልን። የተወደዳችሁ የኢትዮ ጥበብ ሚዲያ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። ለመላው ክርስትና እምነት ተከታዮች እንኳን ለበዓለ ትንሣኤ ያደረሳችሁ። የዕለቱን መረጃዎች ወደ እናንተ ክቡራን ተመልካቾቻችን እናደርሳለን። ቤቱን ላይክ፣ ሰብስክራይብ በማድረግ ያበረታቱን። በቅድሚያም አርዕስቶቹን እናደርሳችኋለን። አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ዳሽን ባንክ አክሲዮን ማህበር 300 ለሚሆኑ ዝቅተኛ ገቢ ላላቸው ምዕመናን የባለሙያ ድጋፍ አደረጉም። አሜሪካና ኢራን ከ47 ዓመታት በኋላ ፊት ለፊት የሚገናኙበት የኢስላማባድ ታሪካዊ ድርድር ሊካሄድ መሆኑ ታውቋል። ዓለም የቻይና ሚሳይሎች በድብቅ ወደ ኢራን ሊገቡ ነው በሚል ውጥረት ነግሷል። ተመልካቾቻችን እነዚህን ዜናዎች በዝርዝር እናስመለክታችኋለን። አብራችን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ከዳሽን ባንክ አክሲዮን ማህበር ጋር በመተባበር 300 ለሚሆኑ በዝቅተኛ ኑሮ ደረጃ ላይ ለሚገኙ ምዕመናን የ2018 ዓ.ም የትንሣኤ በዓልን ምክንያት በማድረግ ለእያንዳንዳቸው ሊትር ዘይትና ኪሎ ዱቄት በዛሬው ዕለት በጠቅላይ ቤተ ክህነት ጽሕፈት ቤት ቅጽር ግቢ በተከናወነ የልገሳ መርሃ ግብር ድጋፍ አድርገዋል። የዳሽን ባንክ አክሲዮን ማህበር የማርኬቲንግና ብራንዲንግ ዳይሬክቶሬት አቶ እንዳለ ገብረስላሴ ባስተላለፉ መልእክት ባንኩ በዚህ አይነት ማህበራዊ አገልግሎት ዙሪያ በመሰማራቱ ከፍተኛ ደስታ እንደተሰማው ገልጸዋል። የልገሳ መርሃ ግብሩ ተጠቃሚ የሆኑ ምዕመናንም ለተደረገላቸው ድጋፍ ምስጋናቸውን ያቀረቡ ሲሆን በብፁዕ ጠቅላይ ስራ አስኪያጁ ጸሎተ ቡራኬ መርሃ ግብሩ ተጠናቋል። አሜሪካና ኢራን ከ47 ዓመታት በኋላ ፊት ለፊት የሚገናኙበት የኢስላማባድ ታሪካዊ ድርድር ሊካሄድ ነው። ለ6 ሳምንታት የዘለቀው የሁለቱ ሀገራት ጦርነት ለመቋጨት የታለመው ታሪካዊ የሰላም ድርድር ዛሬ በፓኪስታን መዲና ኢስላማባድ በከፍተኛ ጥበቃ መጀመሩ ተገልጿል። በአሜሪካ ምክትል ፕሬዚደንት ጄዲ ቫንስ የሚመራው የአሜሪካ ልዑክ ዛሬ ጠዋት ኢስላማባድ የደረሰ ሲሆን በፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር አቀባበል ተደርጎለታል። ይህ ድርድር እንደ አውሮፓውያን አቆጣጠር ከ1979 የኢራን አብዮት በኋላ በሁለቱ ሀገራት መካከል የተደረገው ከፍተኛው የዲፕሎማሲ ግንኙነት ሲሆን ከ2018ቱ የኒውክሌር ስምምነት በኋላ ለመጀመሪያ ጊዜ የተደረገ ይፋዊ የፊት ለፊት ንግግር ነው። ምንም እንኳን የንግግሩ መጀመር ትልቅ ተስፋ ቢሰጠው የኢራን ልዑክ መሪና የፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ ዋሽንግተንን በሊባኖስ በኩል የተኩስ አቁም ስምምነት እንዳታደርግና የታገዱ የኢራን ሀብቶችን እንድትለቅ ቅድመ ሁኔታ ማስቀመጣቸው በሂደቱ ላይ ጥላ አሳርፈዋል። ኢራን በሆርሙዝ ሰርጥ ላይ ያላትን ሙሉ ስልጣን እውቅና እንዲሰጣትና የኢኮኖሚ ማዕቀቦች እንዲነሱላት እየጠየቀች ሲሆን አሜሪካ በበኩሏ የሊባኖስ ጦርነት ከዚህ ስምምነት ጋር እንደማይገናኝ ኢራን የኒውክሌር መርሃ ግብሯን እንድታቆም ትፈልጋለች። ፕሬዚደንት ዶናልድ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ባሰፈሩት መልእክት ኢራናውያን አሁን ላይ የተሻለ አማራጭ እንደሌላቸውና ስምምነት ላይ መድረስ እንዳለባቸው አሳስበዋል። በሌላ በኩል የአሜሪካው ልዑክ ሜሪ ጄዲ ቫንስ ለውጤታማ ድርድር ዝግጁ መሆናቸውን ቢገልጹም ኢራን በንግግሩ ላይ የምታሳየው አቋም ተቀባይነት ከሌለው ድርድሩን ለማቋረጥ እንደማያመነቱ አስጠንቅቀዋል። በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር እና ከፍተኛ የኢኮኖሚ ጫና የፈጠረው ይህ ግጭት በኢስላማባድ በሚደረገው ድርድር ስምምነት ላይ ይደረስ እንደሆነ መላው ዓለም በትኩረት እየተከታተለው ይገኛል። የዓለም ስጋት የቻይና ሚሳይሎች በድብቅ ወደ ኢራን ሊገቡ ነው በሚል ነው። የአሜሪካ የስለላ ተቋማት ባወጡት አስደንጋጭ መረጃ መሰረት ቻይና እጅግ ዘመናዊ የሆኑ የአየር መከላከያ ሚሳይሎችን ለኢራን ለመላክ የመጨረሻ ዝግጅቷን አጠናቃለች። ሲኤንኤን እንደዘገበው እነዚህ በትከሻ ላይ ተቀምጠው የሚተኮሱ የጦር መሳሪያዎች በሚቀጥሉት ጥቂት ሳምንታት ውስጥ ለኢራን እጅ እንደሚገቡ ተረጋግጧል። ይህ እርምጃ በመካከለኛው ምስራቅ ያለውን የኃይል ሚዛን ሙሉ በሙሉ ሊቀይር እንደሚችል ተሰግቷል። ቤጂንግ የጦር መሳሪያዎቹ ከእሷ የመነጩ መሆናቸውን ለመደበቅና ዓለም አቀፍ ማዕቀቦችን ለመሸሽ ጭነቱን በሶስተኛ ሀገራት በኩል ለማሳለፍ በከፍተኛ ጥንቃቄ እየሰራች መሆኑ ተረጋግጧል። ይህ የደቡብ በር ስትራቴጂክ የአሜሪካን የስለላ መረብ ለመበጠስ የታለመ ቢሆንም የዋሽንግተን ምንጮች ግን እቅዱን ቀድመው ደርሰውበት ዝርዝር መረጃዎችን ለዓለም ይፋ አድርገዋል። በዋሽንግተን የሚገኘው የቻይና ኤምባሲ በጉዳዩ ላይ ፈጣን ምላሽ የሰጠ ሲሆን
የቀረበውን ሪፖርት ፍጹም ሐሰትና መሰረተ ቢስ ሲል አጣጥሎታል። ቻይና ለማንኛውም ግጭት ተሳታፊ ወገን የጦር መሳሪያ አቅርባ እንደማታውቅ በመግለጽ ራሷን ትከላከልም። የአሜሪካ ባለስልጣናት ግን የቻይናን እንቅስቃሴ በጥብቅ ክትትል እያደረጉበት መሆኑን አስታውቋል። ተመልካቾች ለሰዓቱ የያዝናቸው መረጃዎች በዚህ ቋጨን። መልካም ጊዜ